አይነት መረጃ አለ መሰለህ ሲመች የሚባለው ሳውዲ ካለው ቤቱ ለቆ ልጆቹንና ሚስቱን ይዞ ቤት ቀይሯል እንደደረሰን መረጃ። ከዛ ውጪ የሱ ቤተሰቦች ግን ራሳ ከአባያ ጥር ዝቅ ብሎ ነበር የሚኖሩት ያሉት። አሁን ነዋሪነታቸው ሸዋሮቢት ነው ከተማው ማለት ነው። ሸዋሮቢት ወሎ ሰፈር የሚባል ሰፈር ነው የሚኖሩት የይመች ቤተሰቦች። ምንም እዚህ ላይ መደባበቅ አያስፈልግም። እነሱ በሰው አግተው ነው በሰው እየተደራደሩ ያሉት። ስለዚህ እዚህ ሶሻል ሚዲያ ላይም አሁን ቀን በቀን መጨቃጨቁን ትተን ወደ ተግባር መግባት ብቻ ነው። የይመች ቤተሰብን አፍንጫውን መያዝ ነው። እዛ ሸዋሮቢት የምትኖሩ ሰዎች በህግ እንሄዳለን ብላችሁ የምታስቡ ከወት በውስጥ ግሩፕ እንፍጠር፣ በውስጥ እናውራ ምን ማድረግ እንዳለብን። አሁን እዚህ ላይ ሶሻል ሚዲያው ላይ በተጨቃጨቀን ቁጥር ልጅቷንም አታክ ሊያደርጓት ይችላሉ። ገባ ግሩፕ ይመስረት፣ በውስጥ በማንኛው ይሻላል የሚለውን እንወስን። ቤተሰቡን መያዝ ነው። ቤተሰብ አለው ይመች የሚባለው ሸዋሮቢት ነው የሚኖሩት ወሎ ሰፈር ማርያም ቤተክርስቲያን አካባቢ። እዚህ ላይ እርምጃ መውሰድ ብቻ ነው። ከዚህ በኋላ ከነሱ ጋር መለማመጥ አያስፈልግም። የሸዋው በቃ ይሄ ነው። አብሶ የሸዋ ልጆች እዚህ አካባቢ የሰፈሯ ልጆች የሱን ቤተሰብ የምታውቁ ካላችሁ እግር በእግር ተከታትላችሁ የሱን ቤተሰቦች የሚያዙበትን ነገር መፍትሄ ፍጠሩ። አንደኛ ግሩፕ ክፈቱ። የዚሁ አካባቢ ልጆች አካባቢውን የምታውቁ የሷ ቤተሰብ የቅርብ ጓደኛ የምትሉ የዚህ ይመችንም ቤተሰብ የምታውቁ እያንዳንዷን ነገር እህት ወንድም የት አካባቢ የሚኖሩበትን አካባቢ አጣርታችሁ በሸዋ ፋኖችም ቢሆን እንደገና ደግሞ በህግ ቁጥጥር ስርም እዛው መንግስት የተቆጣጠረው አካባቢ ከሆነ በህግ ቁጥጥር ስር የሚሉበትን ነገር በውስጥ ጨርሱ። እናንተ እዚህ ሚዲያ ላይ ማውራቱ መለፍለፉ ትርጉም የለውም። በውስጥ ላይ መስራት ያለበትን ነገር ስሩ። እሱን ነው ምንም ችግር የለውም። አሁን እሱ ገባህ ልበ ሙሉ የሆነበት ከተማ ነው ሸዋሮቢት ሄዳቸው ብሎ ሊሆን ይችላል። ቤተሰቦቹ ከፈለገ ሌሊት እንኳን ሸዋሮቢት አይደለም ደብረ ብርሃንና አዲስ አበባ ሰው ሌሊት ተይዞ የሚታገትበት ሀገር ነው ያለው። ስለዚህ ተሸውዷል። በዚሁ አሁን 24 ሰዓትም ተሰጠው እስካሁን ምንም ፍንጭ የለም። ካለቀቁ ወደ እርምጃ ወደ መሬት አባትየዋም ቅድም እንደተናገረ ሰምታችኋል። የማን ልጅ እንደተናገረው ነው። እዚህ ላይ መድገም አያስፈልግም። ወደ እርምጃ የሚገባበት ሰዓት ደርሷል። እየቀለድን አይደለም። የገጠር ልጅ ቤተሰቦችም ተጠንተው ጨርሰዋል። የደበካትን እዚህ ላይ የልጅቷን እንባና ስቃይ የደበካትን ነገር በአንተ ቤተሰቦች ላይ ሲደርስ ወጥተህ በስርዓት እናገራለህ። አንተ ልጋጋም ወንድና ሴቱ ይለያል። ይመች የሚባለው ልጅ ፎቶ ሰያው ፎቶ ታውቃላችሁ። ይመች የሚባለው ልጅ ፎቶ የሚስቱንና የልጆቹን ላኩት። እኔ ደግሞ የሚስትና የልጅ አያስፈልግም። ቆርጣ ይበቃ አንደኛ ሚስቱ እኮ ወንጀለኛ ናት። ባሏን አቅፋ ተቀምጣ ቀደም አይታል። ጸጉሯንም ቢሆን ቆርጠው ያንጡልን። መቀበሯን በዚህ እናውቃለን። እንዴት የሴት ልጅ ሬሳ ጸጉር ቆርጣችሁ አንጡ የምትል ወንጀለኛ ናት። ስለዚህ ይሄ አንዲት ሴት እህታችን ታግታ ለጥፈው አቡፋና ለጥፈው ማሰቡ ራሱ ተገቢ አይደለም። ለጥፈው ፎቶ ነው የተለጠፈው። ታግታ ዛጫካ ውስጥ ተሰቃይቻለች እህታለች አለ እንዴ ይለጠፍና ህዝብ ይወቃቸው። ህዝብ ይወቃቸው። ለወደፊቱም ትምህርት መማር ይሆናሉ። አንደኛ አገር ውስጥ የሚከታተሉ የሸዋ ልጆች አሉ እማያውቋቸው ቤተሰቦቻቸውን። ስለዚህ እኛ አረብ ሀገር ያለን ልጆች ለሷ ቤተሰቦች እዛ ያሉትን ቤተሰብ ምን ማድረግ ስለማንችል እዚያው ሸዋ አካባቢ የሚንቀሳቀሱ የሸዋ ልጆች ስላሉ እስኪ ማንነታቸውን ይወቋቸው፣ ልጁም ይታወቅ። ስለዚህ ፎቶ አለጥፈውና ህዝብ ለህዝብ ይፋውጣው። እናያቸው፣ አውጣው፣ አትፍራ። ታግታ እየተሰቃየች ያለ ሴት ታለችና አይደለን ጫካ ውስጥ በዋትስአፕ ላክልኝ። ፎቶ መለጠፍ ሳያ በዋትስአፕ ላክልኝ። ለኔ አንተ አለጥፈም ካልክ በዋትስአፕ ላክልኝ። ሳያ በእናትህ እሺ፣ ችግር የለውም። እሺ ካልፈለክ ያወጣዋል። ምናክለት ሸዋ ልጅም ቢሆን ላክለትና ልጁ የሚታወቅበት ነገር አሳውቅ። አንዴ ሳያ አሁን እዚህ ጋር እኛ ስናወራ እሱ መውጫ መንገዱን አመቻችቶ ከቤት የለም ራሱን እያዳ እሱን እኮ አይደለም እኛ የምንፈልገው። እሱ እኮ የሚፈልገው እኮ አካል ይታወራል። እሱን እኛ እንፈልግበት እሱ ማዳን ይችላል ማውጣት ይችላል ነው እንጂ እሱን አይደለም። አሁን እኛ የምንለው ማውጣት ይችላል ልጅቱን ማስለቀቅ ይችላል ነው የኛ ጉዳይ። ይሄ ነው ገብቷችኋል ነው እንጂ እሱን ማስያዝ ምንም እኮ የትም አባቱ አይሄድም። ችግር የለውም። ግን እሱ ችግር የለውም። እዛ ሰባት ትውልዱ አይዋ እሱ ሰባት ትውልዱ አንድ ሰው ሁለት ሰው ምናምን ራሱ አይደለም ሰያ መላ ቤተሰቡ ታፍኖ የሆነ ነገር ሲሆን በሰከንድ ደውሎ ኮልቀቃት ማለት እኮ ነው። በቃ ምንም ቀላል እኮ ነው። አይተናቸዋል። ኃይል እንዳላቸውም ደግሞ እናውቃለን። የመን ላይ ያሉ ሰዎች ጅዳ ላይ ባሉ ደላሎችና ኢትዮጵያ ባሉ ደላሎች ቁጥጥር ስር ናቸው። እነሱ ካሏቸው ውጭ አንድ እርምጃ መራመድ አይችሉም። አንድ ብር ራሱ መጨመር አይችሉም። ምንም አይነት ነገር ማድረግ አይችሉም።
ነፍጠኛው እየሰማ ነው። ደመን ያለ ደላላ እኮ ኢትዮጵያና ዝጅዳ ያለ ደላላ ካለከለት እኮ ጉሮሮ ይደርቃል። ስለዚህ ግዴታ ማክበር ደግሞ መሰማማት ግድ ይላቸዋል። ማክበር ያለባቸው የመኖቹ ደላላዎች ኢትዮጵያ ያሉ ደላላዎችንና እዚህ ሳውዲ ያሉ ደላላዎችን ነው። ከነሱ ነው የሰው ኃይል የሚያገኙት። ስለዚህ ከነዚህ ሰዎች ጋር ከተጣሉ ሌላ ደንበኛ ይቀይርበታል። አርግ ያለውን ነው የሚያደርገው። ስለዚህ ይሄ ይመቻል የሚባለው ልጅ በ24 ሰዓት ልጅቱን ልቀቃት ብሎ ለተከላይ ከደወለለት እቺ ልጅ የማትለቀቅበት ምንም አይነት ምክንያት የለም። ወይ ልጅቱን አፍነው ገድሏታል ጉዱ እንዳወጣ እንዳልከው። ስለዚህ ሌላ ወንጀል ተሰርቷል። በቃ ልጅቱ አለች፣ በህይወት አለች። ልጅቷ ሞተች አትበሉ፣ አለች በህይወት አለች። ምሳሌ ነው ያልኩት ቢያረጉት እንኳን ያልኩት እንጂ ልጅቷ ማሳለች ወለ ፍንጭ አግኝተናል። አንድ ነገር ማወቅ ያለብህ ደላሎቹ ነፃ ሊወጡ የሚችሉት ልጅቷ በህይወት ስትመለስ ብቻ ነው። አለዛ ከነዘር ማንዘሩ ይጠፋል። የኛ ጋር ያለው ደላላ ዋናው ደላላ ልጅቷ በስርዓት እስከወጣች ድረስ ቤተሰቦቹም ይሁን ደላላው የሚነካው የለም። ልጅቷ ግን በፊትም ሆነ በዚህ ሰዓት ላይቭ ከተጀመረም በኋላ ልጅቷ ላይ አንዲት ነገር ቢያደርሱ አንፋታቸውም። የልጅቱን ደህንነት ማስጠበቅ የሚችሉት ለራሳቸው ለራሱ ሲል ነው። የልጅቱን ደህንነት ማስጠበቅ ያለበት ለራሱ ለቤተሰቡ ሲል ነው። ከዛ አምልጦ የትም ምንም አባቱ አመለጠም አላመለጠም ትርጉም የለውም። ኢትዮጵያ ላይ ግን ቤተሰብ አለው፣ ዘር ማንዘር አለው። እነዛ ሰዎች ላይ እርምጃ የከፋ ነገር ነው የሚመጣው። በነገራችን ላይ እናንተ የሰራችሁባት ሴራ አለ በልጅቱ ላይ ያ ነገር መረጃው እንዳይወጣባችሁ ነው በዛ በዚህ የምትሉት። ያለውን ነገር በይቅርታ መታለፍ ይችላል። ልጅቱ ምንም ነገር ሳትሆን ጆከር ሳበው ነገሮች በሽምግልናም ሆነ በሆነው ነገር ይታያል። ከዛ ውጭ ግን ልጅቱ እንዲህ ብላለች መጥፋት አለባት ካለችበት ዋሻ ራሱ ሌላ ቦታ ብትደብቋት የትም ማባቅ አትደርስም። በቃ 4 ነጥብ። 1 2 ቤተሰብ አይደለም መላ ዘር ማንዘር 7 ትውልድ እንዳይረባ ተደርገህ ነው የምትጨፈለቀው። ወደክም ጠላህም ልጅቱ ባንተ ቁጥጥር ስር እጅ ናት። እናውቃለን። የመንን ሄደንበታል። ምን ያክል እናንተን እንደሚያከብሯችሁ እናውቃለን። ምን ያክል ትእዛዛችሁን እንደሚያከብሩ እናውቃለን። እንኳን የመን ላይ ያሉት አይደለም መካከል ሀገር ላይ ያሉት የዚህን ሀገር ወታደር የሚዋጉ ሰዎች እንኳን ሙሉ ትጥቅ ያላቸው ሰዎችን እንኳን እንዴት አድርጋችሁ ማዘዝ እንደምትችሉ አይተናል፣ እናውቃለን። ጆከር ሳበው ቀጥታ ምንድነው ለራሳችሁ ደህንነት ስትሉ ሌላ መፍትሄ ከመፈለግ ቤት እየቀየርክ ከመሸሽ ሌላ ነገር ከማለት ለቤተሰብህና ኢትዮጵያ ውስጥ በሰላም ለመኖር እምትፈልግ ከሆነ ልጅቱ ላይ እንቅፋት ሳይመታት ለቤተሰቦቿ እንድትደርስ ማድረግ ብቻና ብቻ ነው። ወደክም ጠላ ትክክል። ልጅቱ ትላንት መታየቷን ሰምተናል። የለች ማታ አይቻልም። ትላንት ታይታለች። አሁን እድሉ አለ። ይመች የትምሽሽ ከምድር በታችም ግባ ሰማይ ላይ ምተሰቀል ባህር ምግባ። ዞሮ ዞሮ አንተ ያመጣው ጦስ ለሌላ ሰው እንዳይደርስ ልጅቱን ማስለቀቅ ነው አለብህ። ወንድሜ ነው ብለሃል። አባቷ ላይ ደውለህ ተክለይ ወንድሜ ነው ብለሃል አይደለ? ወንድምህ ከሆነ ይልቀቅ። ልጅቱን ይልቀቅ። ሄሎ፣ አቤት። ሰዎች ወሬ ሰለቸን ተግባር አድርጉት የምትሉ ሰዎች ትላንትና እዚህ መተው ቤት የተናገሩ ሰዎች አሉ። መልእክት እያስተላለፍን ያለ ነው ለነሱ ነው። በቃ ቤተሰቦች አሉ። ቤተሰብ ሴራውን ተንኮሉን እንዴት እንደሆነ አያውቅም። ተንኮሉን እያሳወቅን ነው። ምድር ላይ ያሉ ሰዎች ደግሞ ነገሩን ለኛ ተውት 24 ሰዓት ብቻ ስጡ ምናምን ያሉ ሰዎች አሉ። ሰዓትና ጊዜ መስጠት አያስፈልገውም። የነዚህን የሶስት ሰዎች ቤተሰቦች በቁጥጥር ስር አውሎ ነገሩ ልጅቱ በሰላም ሀገሯ እንድትገባ ማድረግ። እኛ ከሆነ ሚዲያ ላይ ግፍ እያደረግን ያለ ነው። ያልሰማው እንዲሰማ ቆይቶ የመጣው ነገሮችንም የምንደጋግማቸው ቆይቶ የመጣ ሰው ካለ ሐሳቡን በደንብ እንዲረዱት ምን አይነት ጌም እንደተጫወቱብን ምን አይነት ትወና እንደተወኑብን የገጠር ልጅ ምናምን የሚባለው ሌሎች ሰዎች በዚች ልጅ ሞት ላይ ምን አይነት ቁማር እንደቆመሩና አሁንም ለምን መውጣት ሊያወጧት እንዳልፈለጉ ነገሩን እያብራራን እየተናገርን ነው። አሁን ያለነው ሶሻል ሚዲያ ላይ ነው ያለነው፣ ስደት ነው። ጎረቤቶቻቸው አይደለንም። ተንስተን የሆነ ነገር የምናደርገው ነገር የለም። ሚዲያ ላይ ግን ተጽዕኖ ፈጥረን የሚሰማ አካል ሰምቶ የአካባቢ ልጆች የሆኑ እዛ አካባቢ ያሉ ሰዎች ለሆኑ አካሎች መረጃ ሳልፈው ሳተው ቤተሰቦቻቸው 7 ትውልዳቸው እንዲያዝ ማድረግ እኮ ነው እየሰራን ያለ ነው። እንዴ ምን መላጭ ኳንስ ያለውን የሚዲያ እንትን እየተጠቀምን ነው። በቃ ሚዲያውን እያጨናነቅን ነው። ልጅቱ በህይወት አለች። እንቅፋት ራሱ ቢነካት እነዚህ ሰዎች ተጠያቂ እንደሆኑ በቤተሰቦቻቸው ላይ ሌላ ሴራ እያሴሩ እንደሆነ
እስከዛሬ ድረስ ተደብቃ ኖራለች። የእንባዋን ሰምቶ ፈጣሪ ሐቋን አውጥቶላታል። ሚዲያውን እኮ እኛ እየተጠቀምንበት እኮ ነው። የሚሰሙ አካሎች አሉ። በቃ እስቲል እንኳን ነፍጠኛው ልጁ መጥቶ እዚህ ላይ ማብራራትም አልፈለገም። ነፍጠኛው እስቲል እኮ ይሄ አሁን ይመች የሚባለው ደላላ የንቀቱ ንቀት እዚህ ላይ አልመጣም አይደለ? ሰያው ከትላንት ጀምሮ አልመጣም እዚህ ላይ ወንድሜ። የሸዋው መብረቅ ንቀት ብቻ ሳይሆን መሸማቀቅም ነው። ይሄ ገባህ አይደለ? ጭንቀትም ነው። ራሱን ነፃ ቤተሰቡንና ራሱን ነፃ ለማድረግ ነገር እኮ አይደለም የተከሰሰው። ቤተሰቡንና ራሱን ነፃ ለማድረግ መጥቶ ኤክስፕሌን አድርጎ ማድረግ ያለበትን ነገር በስርዓት አምኖ ቢያደርግ አይሻልም ወይ ነው እኔ እንደ ምክር። ገብቷል? አሁን ቤተሰቡ ኢትዮጵያ ውስጥ ነው ያለው፣ ሰፈራቸውን ታውቋል። አይወለ የኛንም ነገር የሚሰሙ ሰዎች እርምጃ እንዲወስዱ እሱም ነገር ደግሞ ከዚህ ነገር በምንም መልኩ ከተጠያቂነት እንደማያመልጥ እውነታውንና ትክክለኛውን ነገር እያስረዳ ነው። አባቷን እንደማጭበርበር አይደለም እዚህ ላይ ያለ ነው ሰዎች እምድርም ላይ ያሉ እንዲሰሙ እሱም አንድና አንድ መፍትሄው ማጥቶ ልጅቱን ማስለቀቅ ብቻ እንደሆነ ቁጭ ብሎ እኮ እያዳመጠ ነው እኮ። እኛ የምንጨቃጨቀውን እየሰማ እኮ ነው። ገባህ አይደለ? አንድ ማጥቶ ልጅቱ የምትለቀቅበትን መፍትሄ እንዳደረግ እኮ ነው እየጮህን ያለ ነው እንጂ ሌላ ነገር አይደለም። በቃ መፍትሄው አንድና አንድ ምንድነው? ከዚህ በኋላ ልጅቱ እሾህ ራሱ ቢወጋት ተጠያቂ ነው በቃ ለልጅቱ ህይወት። 4 ነጥብ። እንዲህ ናት ወዲህ ናት ምናምን ማለት አይቻልም። በባህር ልከናታል ምናምን ማለት አይቻልም። እኛ የራሳችን ልጆች አሉ። ወደዛ የሚልኳት ከሆነ የኛ ልጆች የመን ላይ ስላሉ አዴን የሚባል ቦታ ላይ የኛ ልጆች ስላሉ ቀጥታ ከነሱ ጋር ወስዶ እንዳስረክባት ነው የምንፈልገው። በባህር ራሱ እሱ እንዲልካት አንፈልግም። ተወደደም ተጠላም። ለምን ልጅቱ ወታ መናገር እንዳትችል መናገር ውስጡ ያለውን ቁስል እንዳትናገር ስለሚፈለግ ልጅቱ በባህር ሄዳ የሆነ ነገር ደረሰባትም ብሎ ሌላ ነገር ለማድረግ ስለማይመለሱ በዚህ ልክ በልጅቱ ላይ ሴራ ሲሰሩባት የነበሩ ሰዎች የኛ ልጆች አሉ። እኛ ጋር ቀጥታ ተገናኝተው ልጅቱን የመን ላይ የሚቀበሏት ልጆች አሉ። በስርዓት እነዛ የኛ ሰዎች ወደ ሀገር እንዲልኳት እናደርጋለን። 4 ነጥብ። በራሳችን ኃላፊነት ወደ ልጅቷቸው ምንድነው ልጅቱን አውጥተው ምን ብላለች መሰለህ? ልጄ ጋር ነው ወደ ልጄ ነው እንደሄድ ወደ ልጄ ቀላቅሉኝ ብላለች የሚባል ነገር ነው ትላንት የሰማነው። ወደ ኢትዮጵያ መላክ የለባትም ገባ? ወደ ሳውዲ ነው መመለስ ያለባቸው። ወደዚህ መምጣት የለባትም። አይውል የሸዋው እናንተ አታውቁትም፣ እኛ እናውቀዋለን። እንዴ እሳት አልፋ እኮ ሄዳለች። ለምንድን ነው ወደዚህ የምትመለሰው? ወደ ሳውዲ ምድር መመለስ የለባትም ጭራሽ። ለምንድን ነው የምትመለሰው? መሄድ ያለባት ወደ የመን ነው። ከራጎ አዴን የሚባል ቦታ 2 ቀን ነው የሚፈጀው። ዛሬ ብትጫን ተነገ ወዲያ ትደርሳለች። እዛ የኛ ልጆች አሉ፣ እንደውልላቸዋለን። የሸዋ ልጆች ናቸው፣ ይቀበሏታል። ከዛ በኋላ አረጋግተው ወደ ሀገር ይልኳታል። 4 ነጥብ። እነሱ ማድረግ ያለባቸው አዴን የሚባለው ቦታ ድረስ ከራጎ ወደዛ መላክ ነው። خلاص ያ ነገር እስከሚሆን ድረስ ግን የነዚህ ሰዎች ቤተሰቦች መያዝ አለባቸው። በቃ 4 ነጥብ። የሶስቱም ባልየውም ያንዱ ሴራ ተቋዳሽ ነው። የባልየውም የገጠር ልጅም የዚህ ይመቻልም አይመችም የሚባለውም ልጅ ቤተሰቦች እሱ ሸሻ አይደለም። እኛ አንተ መእተህ ይችን ልጅ ካለችበት ጭንቅና መከራ አውጣ። የምትሰራው ግፍና መከራ ወንጀል፣ በሰዎች ላይ የምታላግጠው በሰዎች ደም የምትነግደው ንግድ ፈጣሪ አዋርዶሃል። የልጅቱም ጸሎት የሌሎችም የተጫወትክባቸው ልጆች እንባ ደም አዋርዶሃል። ና የትም አባክ መሄድ አትችልም። እምድር ላይ ያላችሁም እኛ 2 ስራ ነው እየሰራን ያለ ነው። ገባህ አይደለ? አንደኛ ልጅቱን በስርዓት ምንም አይነት ነገር እንዳይነካት መጥቶ ልጅቱን ማስለቀቅ እንዳለበት፣ ሁለተኛ ነገር ደግሞ ትላንትና መጥተው የተናገሩ ሰዎች የነዚህን 3 ሰዎች ቤተሰቦች በዛም በዚህም ብለው ከልጅቱ ቤተሰብም ጋር ደውለው በዛም በዚህም ብለው የነዚህ ሰዎች ቤተሰቦች ደግሞ በእነሱ ቁጥጥር ስር እንዲሆኑ እየሰራን ያለ ነው። ገባህ አይደለ? የትም ማምለጥ አትችልም። ቦታውን እናውቀዋለን። ሄዳ የወጣችበት ቦታ ሁሉንም መከራ ጨርሳ ጫፍ ላይ ነው የደረሰችው። በቃ ከዛ በኋላ በመኪና መሄድ እኮ ነው የሚጠበቅባት። የ20 ደቂቃ መንገድ ናት በእግሯ ትንሽ የምትሄድባት ማለት ነው። ገመዱን ከኛ ፊት ወጥታለች ብሏል የገጠር ልጅ። ሰምተነዋል ትላንትና በጆሮአችን አይደለ? ስለዚህ ምንም አይነት ችግር አልደረሰባትም። ያዩአትም ልጆች ተናግረዋል። ከዚህ በኋላ ግን ልጅቱ እንቅፋት ቢመታት የናንተ 7 ትውልዳችሁ ነው ተጠያቂ የሚሆነው። ሚዲያ ላይ ተወርቶ የሚቀርም እንዳይመስላችሁ። ወደክም ጠላህም ይሄ የምሙ የሌላ የምናምን ዝባዝንኬ 2 ቀን 3 ቀን ተወርቶ የሚቀረው አይነት መስሎ ሌላ ጌም እንዳትጫወት፣ ሌላ የማይሆን ነገር ውስጥ እንዳትገቡ። የልጅቱ ህይወቷ በስነ ስርዓት ጤንነቷ በተጠበቀ መልኩ አገሯ የምትገባበትን መንገድ አመቻች። 3 ቀን 4 ቀን ሚዲያ ላይ ተወርቶ ይቀራል ይለፍልፉ ብለህ የምታሾፍ ከሆነ ግን በቤተሰብህና በራስህ ላይ እያሾፍክ እንደሆነ አስረግጠን እየነገርን ነው። 4 ነጥብ።
ቀጥል የሸዋው ሐሳብ ካለ። አዎ ይሄ ጥሩ ነው፣ በጣም ጥሩ ሐሳብ ነው። እንግዲህ መወሰን ያለበት ዋናው ይመች የሚባለው ልጅ ነው። እኔ እንደሚመስለኝ ይመች ነው። ሁሉም ነገር ተጠንቷል። ምናልባት ከተማ ናቸው ብሎ ከሆነ እንደዚህ የሚያደርገው እስካሁን ሊለቃት ሊያስለቅቅ ያልቻለው ከተማ አዲስ አበባና ደብረ ብርሃን ሌሊት ላይ ምን እንደሚደረግ የማያውቅ ካለ አስረዱት። እንግዲህ ቤተሰቦቹ ተደርሶባቸዋል። ሸዋሮቢት ወሎ ሰፈር ማርያም ቤተክርስቲያን አካባቢ ነው ያሉት። ዋናው ትውልዳቸው ግን ራሳ አባያ አጥር ዝቅ ብሎ ነው። ስለዚህ የገጠር ልጅም እንደዛው እንኳን እሱ የገጠር ልጅ አይቀርለትም። ምክንያቱም አብሮ የተሞዳሞደው ነገር አለ። ሞታለች ብሎ ያወጀውም እሱ ነው። ይሄን ነገር ምንም ነገር ማስረጃ ሳይዝ ይችን የምትመስል ልጅ ሞተች ብሎ በምን አይነት ድፍረት ወጥቶ እንደተናገረ የሚቀርበት ጉዳይ አይደለም። ተራ በተራ ይቀምሳል። ወንድሜ አይውልህ የደብረ ብርሃንን ጣምራ በርን ሽንቁሩን ወጣህ እኮ ዳር ላይ ደርሰህ ፈራሁት ቸኬኩ የሚል አካል እንደሆነ እኮ ነው አሁን ልጁ እየተናገረ ያለበት ቦታ ላይ ለልጁም ለሷም ስጋት የማይሆንበት ቦታ ነው። ድንበሩን ቆርጠው ቢያንስ 3 ሰዓት ምናምን በላይ ሄደው ተጉዘው ነው እኮ ይሄ ገመድ ምናምን የሚባለው ቦታ ላይ ምንም አይነት ችግር አይደርስም። እኛ እኮ በዛው ነው ሄደን የመጣ ነው። በዛው ገብተን ነው እኛ ዕቃ ማውጥተን የመጣ ነው። አይተነዋል መንገዱን፣ የገመዱን ቦታ ያን ሁሉ ስቃይና መከራይ አይታ ያን ሁሉ ነገር ያልፍልኛል ብላ በዚህ ልክ ተሳቃ ሄዳ ያን ሁሉ መከራና ስቃይ አሳልፋ ለኛ ለወንዶች እንኳን ምን ያክል ከባድ እንደሆነ አይተነዋል እኛ በራሳችን። ያንን ሁሉ መከራና ስቃይ አሳልፋ ሄዳ ይችልች የመጨረሻ ህይወቴ ይበራል ባላሰበችበት ቦታ ላይ ህይወቷ እንዲጨልም አድርጎ በውሸት ሳትሞት ገሏት የቤተሰቦቿን ልብ አድምቶ ቤተሰቦቿን ማቅ አስለብሶ የገጠር ልጅ የሚባለውማ እኮ አንድ ጊዜ ብቻ አይደለም የገደላት። ሞት አንድ ጊዜ ትሞታለህ፣ ማንም ሰው ሞቶ ይቀበራል። ግን በሷ ላይ በሷ ሆድ ውስጥ ጧት ማታ ሆዷ ውስጥ እኮ እሳት ጥሎባት እኮ ነው ሄደው አፈር መሬት ይብላና መፍትሄው ያለው ወደ መፍትሄ ግቡ የምትሉ ሰዎች እኛ ሚዲያ ላይ የማንቃት ስራ ነው። በሁለት መንገድ ነው እየተናገርን ያለ ነው። 3-4 ጊዜ ደጋግምንላችሁ። እኛ አሁን ምንም እናደርገው ነገር የለም። አንደኛ ትላንትና መተው ሳይድ ቤት የተናገሩ ሰዎች አሉ። እነዛ ካሎች እነዚህን የሶስት ሰዎች ቤተሰቦች ሳይዘነጉ እግር በብረት ተከታትለው እነዛ ሰዎች እስተሰባት ዘራቸው እንዲታፈን እንዲያዙ ማድረግ ነው። ከዛ በመቀጠል ደግሞ እዚህ ላይ ያለው እስከዛሬ ድረስ አባቷን እያጭበረበረ ሲሸውድ እንደነበረው ሚዲያ ላይ ሞታ ላይ ተብሎ በፌመሰው 500,000 ፎሎወር ባለው ሰው እንዳሰራው ታሪክና ተንኮል እንዳይመስለው እውነታውን አውቆ መጥቶ ልጅቱን አምጥቶ በተግባር ቤተሰቦቿ ጋር የምትደርስበትን ስራ እንዲሰራ ነው እየጮክን ያለ ነው። እንዴ እኛ እኮ ምሽግ ላይ አይደለም እኮ ያለ ነው። ምላጭ አንስብም እኮ ለሚመለከታቸው አካሎችና መፍትሄውን ግን እኛ እየተናገርን ነው። ሮጣህም ተሸሽገህም መሬትም ገባህ የትም ማልክ አንተ ልትጠፋ ትችላለህ። ቤተሰብህ ግን ከምድር ላይ ሊጠፋ አይችልም እያልን እኮ ነው። ስለምንድን ነው የምታወሩት እንዴ? እኛም እኮ እንደናንተው ያለውን ነገር እየተከታተልን ነው። ከዚህ በላይ ምላጭ አንስብ። ለሚመለከታቸው ሰዎች ቲክታክ ላይ ይሰማሉ። ትላንትና መጥተው ተናግረዋል። እሱን ነገር 24 ሰዓት 3 ሰዓት 48 ሰዓት ምናምን ብላችሁ የጊዜ ገደብ አትስጡ። መፍትሄው ያለው አንደኛው በቃ ልጅ የነሱ ቤተሰቦች መያዝ ነው። 4 ነጥብ በቃ። ከዚህ በላይ ምን እንድንሆን ነው የምትፈልጉት? ብንችልማ እናሳይህ ነበረ። እህታችን የትም ቀረች ብለን አንብተን አልቅሰን በውስጣችን ሆዲያችን እሳታችንን ዋጥ አድርገን እኮ የተቀመጥነው በዚህ ልክ እንዳለች እኮ አናውቅም። ቢሆንም እስከዛሬ መች ትቆይ ነበር። ነፍጠኛው ሰላም ብያለሁ ሁላችሁንም ከላይ እስከታች። ነፍጠኛው አሁን አንዴ መጫጫኋችን ወይም እዚህ ጋር መለፋለፋችን ይቅርና ቀጥታ ወደ መፍትሄ ብቻ እንግባ። ወደ መፍትሄ የምንገባው ምንድነው? በውስጥ ግሩፕ እንፍጠርና ወደ ግሩፕ እንግባ። የዚህ ያለው ይመች የሚባለው ቤቱን ቀይሮ በፊት ከሚኖርበት ሴቶቹን ከሚያስቀምጥበት ቤት ቀይሮ ሚስቱንና ልጆቹን ይዞ ወደ ሌላ ቤት ሄዷል። የገጠር ልጅ የሚባለው ደግሞ የገጠር ልጅ ይመች ቤት ነበረ የሚኖረው ማለት ነው። ይመች ነው ኢትዮጵያም ሲመጣ ተቀብሎ ያወረደው ማለት ነው። ስለዚህ እዚህ ጋር መለፋለፉን እንተውና በውስጥ መስመር የሸዋው ነፍጠኛው በስነ ስርዓት በውስጥ መስመር እንነጋገርና ወደ መፍትሄ እንሂድ፣ ግሩፕ እንፍጠርና ማለት ነው። ይሄ ነው ያለው አማራጭ። አሁን ብንለፋለፍ ምን ብንል ሰውየው የ20 ዓመቱ ነው። ሳውዲ አረቢያ 20 ዓመቱ ነው። ይሄ በኢቃማ ስሙ አሊ የሚባለው የሶማሌ ኢቃማ ገዝቶ ነው ሳውዲ አረቢያ የሚኖረው። 20 ዓመቱ ነው ሳውዲ ላይ ማለት ነው። ስለዚህ አላቀውም የሚለው የየመኑ ደላላ አላቀውም የሚለው እያንዳንዱ የሳውዲ ደላላ በዚህ በየመን ባለው ደላላ ነው የሚያመጡት ማለት ነው። ስለዚህ ቀጥታ ወደ መፍትሄ ብቻ እንግባ። አሁን ኻላስ በውስጥ እንጻጻፍ፣ ግሩፕ እንክፈት። ኻላስ ዋትስአፕ ላይ ወይ ቴሌግራም የምትፈልጉት ላይ ወደ ተግባር ለመግባት ያ ብቻ ነው ያለው አማራጭ። አሁን እዚህ ጋር ብንለፈልፍ እሱ ምንም መፍትሄ እንትን እያልን አይደለም። ስለዚህ ዋትስአፕ ላይ እንነጋገር ሁላችንም። ዋትስአፕ ላይ የሸዋው መብረቅ ላይ እንትን
ፕሮፋይል አጠገብ የሸዋው መብረቅ ፕሮፋይል አጠገብ ዋትስአፕ ቁጥር አስቀምጥልንና እየገባ እየተቀላቀልን በቃ ምክንያት አያስፈልግም። መብረቅ የሚያናግር ሰው አለ። እሺ አናግረው። የሸዋው ይሰማል? ሚወተናንስ የሸዋው መብረቅ ይሰማል። ቀጥል። እሺ ሁሉም ነገር አጣጣም ደርሰንበታል። የኢቢሲ ቤተሰቦች ያሉበትን የምታውቅ አድረሳቸውን የምታውቅ አንድ ነገሮች የምትሰጠኝ ነገር አለ? አንተ የት ነህ? መጀመሪያ በምን አጣራህ? አቡ የእሱም ልኮት ሊሆን ስለሚችል ማለት ነው። ይሄ የእኛ መሆኑን በምን እንወቅ? በውስጥ ና በውስጥ ሁለተኛ ጊዜ ነው የመጣሁት። ወንድም የምታውቀው መረጃ የምትሰጠኝ መረጃ ካለ ልስማ። ኦኬ። የማን የመችን ቤተሰብ ነው የፈለከው? እነሱ ነው ፈልገው። የዛኛው ልጅ አግኝቻለሁ። ችግር የለም። ሸዋሮቢት ወሎ ሰፈር የሚባል ሰፈር ናቸው። ማርያም ቤተክርስቲያን አካባቢ ሸዋሮቢት ከተማው ትውልድ ቦታቸው ግን መኖሪያ የተወልደው ያደጉት ቤታቸው የገጠሩ ራሳ አባይ አጥር ዝቅ ብሎ ነው። ሰፊ በረት ነው። ከዛ ውጪ እና በውስጥ እንፈልግሃለን። ሌሎችም አሉ። በስርዓት ትክክለኛ ምድር ላይ የምትሰራው ከሆንክ አንድ ላይ ተቀናጅተህ ከእነኛ ጋር ስራውን እንድትሰራ በውስጥ አውራኝ። እሺ ካለሁበት አንጻር ሸበካ ትንሽ ችግር አለብኝ። እሺ በውስጥ እመጣለሁኝ። ገባኝ። አሁን ሶሻል ሚዲያ ላይ ከይቅርታ ጋራ ሶሻል ሚዲያ ላይ መቶ እንደዚህ ስላለን የምንሰማና የምንቀይረው ሀሳብ የለም። ፋኖም እንደዚህ ውሳኔ ይሰጣል ብለን አናስብም። በስርዓት እኛ የምንሰራው ምድር ላይ ትክክለኛ ስራ አለ። ገባ? ሚዲያ ላይ እናንተ የሚልኳቸው ሰዎች አሉ። በውስጥ እናንተ ጋር ማታ መጥቻለሁኝ። አቡካ ተመሳጥሮ የሚሰራ ከሆነ ይሰራል። እነሱም ይልካሉ። ገብቷል? ይሄን ነገር የሸዋው ማታ የመጡት ሁለት ናቸው። አንደኛው ይሄ መሰለኝ፣ መጨረሻ ላይ የመጣው ግን የዚህ የደላላውን ተልኮ ይዞ የመጣ ሰው መሰለኝ። ዛቻ ምናምን ነው ዝቶ የወጣው። የማታቁም ከሆነ ግን ከእናንተ ጋር ነው ችግሩ ምናምን ብሎ ፎክሮ የወጣ ሰው አለ። ገባህ አይደለ? ስለዚህ መሰራት ያለበትን በደንብ የዛም ቤተሰቦች የሚያውቁ ሰዎች ስላሉ እነዛን ሰዎች ጠላህም አንድ ማወቅ ያለብህ ነገር አንዴ ቆይ፣ ወደድንም ጠላንም አንድ ማወቅ ያለብህ የገጠር ልጅና ይመች የምትባል ልጅቷ ድሃም ቤተሰብ ይኑራት አቅምም ያለው ቤተሰብ ይኑራት አይፈልጓትም ይፈልጓትም ከዚህ በኋላ እኛ እንበቀልላታለን ነው እያልኩ ያለሁት። ልጅቷን እስካለቀቃችሁ ድረስ አቤት ገባ? ልጅቷን በህይወት እስካላስረከባችሁ ድረስ እንበቀላታለን። የሸዋው መብረቅ አሁን እኮ ስማ፣ የሸዋው መብረቅ አሁን እኮ ማለት ነው። አንተ የዋትስአፕ ግሩፕ ፈጥረንም ቢሆን እኛ ብዙ አመራር የምናውቃቸው አመራሮች አሉ። የብዙ አመራር ስልክ የምናውቀው አለ። እነሱን እኮ እኛ በውስጥ መስመር ማናገርና በራሳችን መንገድ መጨረስ እንችላለን። ስለዚህ ለምንድን ነው አሁን አንተ ግሩፕን ማፈጥረው? ግሩፕን ፍጠርና ወደ ግሩፕ እንሂድ። በቃ እዛ መጨረስ እንችላለን እኮ። ኦኬ ወጥቼ ክሬት አድርጌ እመጣለሁ። ክሬት አድርግና ና ቶሎ ክሬት አድርገህ ስትመጣ የቴሌግራም አድርገው የሸዋው። ምክንያቱም ሚቲንግ ላይ ምናምን ገብተን ማውራት ይቻላል ማለት ነው። ብዙ ሀሳቦችን ሪከርድ ምናምን ከማድረግ በማውራት ስለምንችል የቴሌግራም አድርግና ከዛ የሆነ ነገር ትልክልናለህ። ለኛ ቁጥራችን እንልክልሃለን፣ ታስገባናለህ። ባዮ ላይ ብትጭነው ጠላትም ሌላም አካል ሊገባ ስለሚችል ባዮ ላይ ባትጭነው የሚል ሐሳብ አለኝ እኮ። ለዛ ነው በውስጥ እናስቀምጥልህና ቁጥራችንን በውስጥ እንልክልህና የልጁን አድራሻ በደንብ የሚያውቁ ልጆች የልጅቱ ነገር ያንገበገባቸው እህቶቻችን ወንድሞቻችን ስላሉ ይህንንም ነገር ያወጡ ልጆች ስላሉ አድራሻውን እንዴት እንደሆነ የት እንደሆነ ምናምን ማውራት እንችላለን። ባዮ ላይ ባትጭነው ምክንያቱም ሁሉም ጆይን እያለ መግባት ስለሚችል አልጭንም አልኩኛ ነገርኩ። እዚህ ላይ ቲክቶክ ላይ መጥቶ እኔ እንደዚህ ነኝ እንደዚህ ያደርጋለሁ ብሎ የሚልም ነገር አንሰማም ነው። መርጠን ነው በስርዓት ነው የምንሄደው። ምድር ላይ ስራ ነው የምንሰራው። በቃ ቴሌግራም ክሬት አድርግና ና ቶሎ። ከዛ በኋላ በውስጥ ቁጥራችንን እንልክልሃለን። አበባ ላክ ትገባለህ። ከዛ በኋላ የሚሰራው ስራ ይሰራል። በእህታችን ደም ላይ የቀለድክ የፈለገ ነገር ይሁን ቤተሰቦቿ የማይፈልጓት እንኳን አባቷን በዚህ ልክ እያንከራተት እመነኝ እያልከው እንደዚህ ልጅ ሞታለ እያልክ አላማጣ ድረስ ከሸዋ ሄዶ እየተንከራተተ ቋንቋ አይችሉም እያልክ ቋንቋ የማይችል መሪ የለም። በነገራችን ላይ ቋንቋ የማይችል መሪ አማርኛ ቋንቋ የማይችል መሪ ማንም የለም። አይተናል እኮ በምን ተግባብቶ ነው ሊመራው የሚችለው? በምን ተግባብቶ ነው እዚህ ቦታ ላይ ቁጭ በል
እዚህ ቦታ ላይ እንዲኮን ብሎ ተንቀሳቀስ ምናምን ብሎ ማዘዝ የሚችለው? በእጁ ነው የሚያመላክተው? እንዴ ምን አይነት ድንቁርናና ምን አይነት ጨካኝነት ነው በእናታችሁ? በዚህ ልክ በሰው ደም እናንተ እኔ እንደምረዳው ከአሁንም በፊት እነ ከውለት ዑመርን ራሱ ሌሎች የሸዋ ልጆች ራሱ እየላካችሁ እናንተ ገንዘብ እየተቀበላችሁባቸው የራሳችሁን ህይወት ልጅህንና ሚስትህን ሶፋ አልጋ ላይ ምናምን ተንፈላሰህ እንደምትሸቅልባቸውና እህቶቻችንን እያጠፋህ እንዳለህ ነው የሚገባን። ስለዚህ የትም አባክ አትደርስም። ቤተሰቦቿ ቢለቁ እኛ እንፋለመሃለን። የትም አባክ አትደርስም። ያለህ አማራጭ ምንድነው? አንድና አንድ ልጅቱን በስርዓት ማነው አደን የሚባል ቦታ ድረስ የኛ ልጆች ያሉበት ቦታ ድረስ ትልካታለህ። ያለችበትን የወጣችበትን ቦታ ቀናል። የገመዱ ቦታ ማለት ጫፍ ላይ በቃፍ ላይ ነው። በቃ 4 ነጥብ የመጨረሻ ጫፍ ላይ ሄደንበታል፣ አይተነዋል። እናንተ ደግሞ ጅዳና ኢትዮጵያ ላይ ያላችሁ ደላላዎች፣ ከኢትዮጵያ የሚልኩ ኢትዮጵያ ላይ ያሉ ደላላዎች፣ ከዚህ የሚልኩ ጅዳ ላይ ያላችሁ ደላላዎች አቅም እንዳላችሁ ጠንቅቀን እናውቃለን። እዛ ሄደንበት አይተነዋል፣ ባይናችን አይተናል። አቅማችሁ ምን ያክል እንደሆነ እናንተን ምን ያክል እንደሚያከብሯችሁ አይተናል። እናንተ ተደራድራችሁ በልጅቱ ህይወት ጨክናችሁ በልጅቱ ህይወት ብር ተቀብላችሁ አላማዋን ለማሳካት የሄደች ልጅ ያን ሁሉ መከራና እሳት ተቆቃ መከራ ሳልፋ በሄደች እህታችን ላይ ጌም ነው የሰራችሁባት። ነፍሳችሁም አይማርም። ነገም እናንተ ቀና ብላችሁ የምትሄዱበት እድል አይፈጠርም። ነገ ቀና ብለህ እንድትሄድ አገርህ ላይ በሰላም እንድትኖር ከፈለክ ነገ ተነጎዳ ሌላ ችግር ነፍጠኛው ጊዜ አንፍጅ። አሁን ነፍጠኛው ጊዜ እየፈጀን ነው። ነፍጠኛው ጊዜ አንፍጅ። በቃ አጉፋኖም ከትናንትና ጀምሮ 3 ቀኑ በጣም እየደከመ ነው። ኦኬ እኔ ወርጃለሁ። በውስጥ ሃይ በሉኝ ሁላችሁም። ግሩፕ ክሬት ላድርግ፣ እዛ ላይ የምንወስነውን ወስነን እናስኬዳለን። ቻው ወረድኩ። በቃ ቁጥራችንን እንልክልሃለን፣ በዛ አስገባን። ሌሎች ወንድሞቻችን አሉ ራሱ ከአመራሮች ጋር የሚገናኙ የሆኑ ልጆች አሉ፣ እነዛም ይመጣሉ። እያንዳንዲክ ይሄን ነገር ተረባርበ የእህትህን